የሐዋሳ ዩኒቨርሲቲ ከሚሰጣቸው የማህበረሰብ አገልግሎቶች ዘርፍ አንዱ የሰብል ምርት ዝርያን ማሰራጨት ነው። በሲዳማ ክልል ቦና ዙሪያ ወረዳ የአዋዬ ቀራሮ ቀበሌ አርሶ አደሮች የተሻሻለውን ዲዜድ 382 የተሰኘ ዝርያ በመጠቀም ምርቱን በመጠባበቅ ላይ ናቸው። ይህ ዝርያ ከሌሎቹ የተሻለ ምርት የሚሰጥ ስለመሆኑ የሐዋሳ ዩኒቨርሲቲ ምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ገልጸዋል። ዲዜድ 382 የሚባል ዝርያ ነው። ከሌሎቹ የጤፍ ዝርያዎች ጋር ሲነጻጸር ምርቱ ከፍ ያለ ነው። በአማካይ እስከ በአንድ ሄክታር እስከ 25 ኩንታል ምርት ሊያስገኝ የሚችል ነው። ስለዚህ 25 ኩንታል በሄክታር ካገኙ እዚህ ቦና ዙሪያ ወረዳ ላይ በ10 ሄክታር በሁለት ቀበሌ 5 ሄክታር በ10 ሄክታር እስከ 250 ኩንታል ይሄ ምርት ሊገኝ ይችላል። እያወራን ያለነው ይሄ ምርት ቀጥታ ለገበያ ከሚቀርብ የወረዳው አስተዳደር ከአርሶ አደሮቹ ጋር ተነጋግሮ በሚቀጥለው ዓመት መልሶ ለዘር እንዲውል ቢያደርጉት የጤፍ የወረዳውን እንደዚሁም የክልሉን የጤፍ ምርት እጅግ በጣም ሊያሳድግ የሚችል በምግብ ራስን ለመቻል የአርሶ አደሩን ምርትና ምርታማነት ገቢውን ለማሳደግ በጣም ሚናው ከፍ ያለ ነው። ጤፍ በአብዛኛው የሀገሪቱ ክፍል ለምግብነት የሚውል በመሆኑ በሌሎችም አካባቢዎች ቢሰራጭ አርሶ አደሮቹ ከፍተኛ ምርት ከማግኘት ባለፈ በኢኮኖሚ የተሻሉ እንደሚሆኑ ጠቁመው የጤፍ ብቻ ሳይሆን የተሻሻሉ ሌሎችንም የሰብል ዝርያዎች ሲያከፋፍሉ መቆየታቸውን ተናግረዋል። በቆሎ በስፋት አቅርበናል። ባለፈው በቆሎ መስክ ቀንም አክብረናል። ምርቱ በጣም ከፍ ያለ ነው። ጤፍ ሁለተኛው ነው። በሚቀጥለው ሳምንት በአርበጎና ወረዳ እንደዚሁ በኩታ ገጠም የለማ የስንዴ ማሳ አለ። ስንዴውን በጣም ምርታማ ነው እና እነዚህ በዩኒቨርሲቲው የሚያመጣቸው ዝርያዎች ምርትና ምርታማነታቸው በጣም ከፍ ያለ በሽታ የሚቋቋሙ ምግብ ዋስትናውን መንግስት የጀመረውንም የሌማት ትሩፋት ስራውን በምግብ ራስን የመቻል ስራውን የሚያግዙ ስለሆኑ ዩኒቨርሲቲው የሚያመጣቸውን ዘሮች አርሶ አደሮቹ ሲሰበስቡ ለሚቀጥለው ዓመት ለዘር እንዲውል እንዲያደርጉ መልእክት ማስተላለፍ ፈልጋል። በ12 አባወራ ማሳ ላይ የተተገበረው ይህ የተሻሻለ የጤፍ ዝርያ ከዚህ ቀደም ከነበረው የተሻለና ቁመናው ያማረ እንደሆነ የቦና ዙሪያ ወረዳ እርሻና ተፈጥሮ ሀብት ጽሕፈት ቤት የግብርና ግብዓት ስራ ሂደት አስተባባሪ አቶ በንቴ አጥያ ገልጸዋል። ከዛኛውና ይሄኛው ራሱ ስናነጻጽር ጥሩ ምርት ይሰጣል ብለን ነው የምናስበው። ምክንያቱም ያየነው ያኛውና ይሄ ዘለላው የበፊቱና ይሄኛው ሲና ልዩነት አለ። ብዙ የመያዝ አቅም አለው ማለት ነው ይሄኛው ያሁኑ ዝርያ ማለት። አርሶ አደሮቹ በበኩላቸው በሐዋሳ ዩኒቨርሲቲ በተደረገላቸው ድጋፍ የቀረበላቸው ዲዜድ 382 የተሰኘው የጤፍ ዝርያ ከዚህ ቀደም ካመረቱት የተሻለና አዝመራውን ፍሬያማ ነው ሲሉ በቀጣይም በብዛት እንዲቀርብላቸው ጠይቀዋል። ይሄ ዝርያ በጣም አሪፍ ነው። ከድሮ አሁን ይሻላል ያሁኑ ማለት ነው። ወረዳም ባለሙያ እንደገና የቀበሌም ባለሙያ በተባበር በጥሩ ሁኔታ ነው ሰራን። ከዚህ ቀጥለን ጥሩ ፍሬ እናገኛለን ብለን እናስባለን። የሐዋሳ ዩኒቨርሲቲ እናመሰግናለንና እዚህ የምርቱ እኮ አሪፍ ነው። የፍሬም እኮ በአይናቻልና እዚህ ፊት እየሰራው ይበልጣል እኮ አሪፍ። በመስክ ምልከታው ወቅት ማሳውን ከመጎብኘት ባለፈ አጠር ያለ ውይይትም ተካሂዷል።